የባለስልጣናት ግድያ ከኦሮሚያ ክልል ወደ አማራ ክልልም ተስፋፍቷል። አንድ አመራር የነበሩ ሰው አርፈውበት የነበረ የሆቴል መኝታ ክፍል ውስጥ ሞተው ተገኝተዋል። በደቡብ ወሎ ዞን የቀድሞ የቦረና ወረዳ ዋና አስተዳዳሪ የነበሩት አቶ ደረጃ አራጋው ናቸው በደሴ ከተማ ባረፉበት ሆቴል ሕይወታቸው አልፎ የተገኘው። ሁኔታው የተፈጠረው የካቲት 26 ቀን 2017 ዓ.ም ለ27 አጥቢያ ነው። አቶ ደረጃ አራጋው ከዚህ በፊት በወረዳ አስተዳዳሪነት የሥራ ዘርፍ ያገለግሉ የነበሩ ሲሆኑ እስካሁን ድረስ በምን ምክንያት ሕይወታቸው እንዳለፈ የታወቀ ነገር የለም። ኢትዮጵያ ውስጥ ግጭት ባለባቸው የተለያዩ አካባቢዎች የባለሥልጣናት ግድያ ከጊዜ ወደ ጊዜ የተስፋፋ መምጣቱ እጅግ አሳሳቢ ሆኗል። የአቶ ደረጃ አስክሬን ወደ መካነ ሰላም ተወስዶ ሥርዓተ ቀብራቸውም ተፈጽመዋል። ለሕልፈታቸው ምክንያት የሆነ ጉዳይ ምን እንደሆነ እስካሁን ድረስ በፖሊስ በኩል ይህ ነው የሚባል መግለጫም አልተሰጠም። ይህ በእንዲህ እንዳለ 7 ሹፌሮች ታግተው መወሰዳቸው ተሰምቷል። ከጋይንት ደብረ ታቦር መካከል ጋሳኝ ከተማ ላይ ዛሬ በ29/06/2017 ዓ.ም 7 ሹፌሮች ታግተው ተወስደዋል ሲል የዘገበው የሹፌሮች አንደበት ነው። ከቀናት በፊት ከደብረ ታቦር ወረዳ ወጂ በተባለ ቦታ 66 ሾፌሮችና ረዳቶቻቸው ታግተው በገንዘብ መለቀቃቸው ይታወሳል። በላይ ስደተኞች ሳይሞቱ እንዳልቀረ የተባበሩት መንግስታት ድርጅት የስደተኞች ድርጅት አስታወቀ። አደጋው የደረሰባቸው ጀልባዎች ከአፍሪካ ቀንድ ሀገራት ተነስተው የተሻለ ሕይወትን ፍለጋ ወደ መካከለኛው ምስራቅ እንዲሁም የባሕረ ሰላጤ ሀገራት በሕገወጥና በአደገኛ መንገድ ለመሻገር የሚሞክሩ ስደተኞችን ያሳፈሩ ነበሩ። በጀልባዎቹ ላይ ተሳፍረው የነበሩትና ደብዛቸው የጠፋው ስደተኞች የየትኞቹ ሀገራት ዜጎች እንደሆኑ ድርጅቱ የገለጸው ነገር ባይኖርም አሶሺየትድ ፕሬስ ግን አብዛኞቹ ኢትዮጵያውያን መሆናቸውን ዘግበዋል። ከየመን የባህር ዳርቻ ከመድረሳቸው በፊት ከተገለበጡት ጀልባዎች መካከል አንዷ 31 ኢትዮጵያውያን ስደተኞችና 3 የመናውያን የጀልባው ሰራተኞችን አሳፍራ እንደነበረ አጃንስ ፍራንስ ፕሬስ ጨምሮ አመልክቷል። በዚህ አደገኛ ባህር በኩል በተደጋጋሚ ለመሻገር ድርጅት ቃል አቀባይ ታሚም ኤላይን ለኤፒ እንደተናገሩት ሐሙስ ዕለት የመን ባህር ዳርቻ ከመድረሳቸው በፊት ከተገለበጡት ጀልባዎች ከተረፉት 2 ሰዎች ውጪ 181 ስደተኞችና 5 የመናውያን የጀልባዎቹ ሰራተኞች የደረሱበት አልታወቀም። የዜና ወኪሉ ጨምሮም በተመሳሳይ ጊዜ ሌሎች 2 ጀልባዎች ከጅቡቲ የባህር ዳርቻ አቅራቢያ ተገልብጠው 2 ሰዎች ሲሞቱ ሌሎቹ ግን በነፍስ አድን ሰራተኞች በሕይወት መትረፋቸው ተዘግቧል። በጀልባዎቹ ላይ ተሳፍረው ከነበሩት መካከል ቢያንስ 124 ወንዶች እንዲሁም 57 ሴቶች መሆናቸው ተነግሯል። አደጋው ከደረሰባቸው ጀልባዎች 2 የመናውያን የጀልባ ሰራተኞች በሕይወት ሲተርፉ ቀሪዎቹ ሰዎችና የጀልባዎቹ ሰራተኞች ሳይሞቱ አይቀርም የሚል ስጋትም አለ። ነገር ግን እስካሁን በአደጋው ሕይወታቸው ሳያልፍ አይቀርም ከተባሉት ሰዎች መካከል አንድም አስክሬን አልተገኘም። የተባበሩት መንግስታት ድርጅት አደጋውን አስመልክቶ ባወጣው መግለጫ ላይ እንዳመላከተው የሰዎች አዘዋዋሪዎች የየመን ባለሥልጣናት ወቅቱ ከባድ ነፋስና ከፍተኛ ማዕበል የሚከሰትበት በመሆኑ በጀልባ ባህሩን ማቋረጥ አደገኛ መሆኑን የሰጠውን ማስጠንቀቂያ ችላ ብለው በመጓዛቸው አደጋው ደርሷል። ከጅቡቲ ተነስተው በአደገኛ የጀልባ ጉዞ የመን ወደሚገኘው የአይኦኤም ማዕከል መድረስ የቻሉ ስደተኞች እንዳመላከቱት የሰዎች አዘዋዋሪዎች ያና ሌሎች አይነት ብዝበዛዎችም ይዳረጋሉ። ጀነራል ታደሰ ወረደ በጊዜያዊ የትግራይ መስተዳደር የመጨረሻ ማስጠንቀቂያ ተሰጣቸው። ይህ ማስጠንቀቂያ ዋና ይዘቱ መንግስት ለማፍረስ እየሰሩ ያሉት ጥቂት አዛዦች ላይ እርምጃ እንዲወስድ የሚያስጠነቅቅ ነው። ታደሰ ወረደ ሕገወጥ ጉባኤ ባደረገው ቡድንና መንግስትን ለማፍረስ እየሰራ ያለው ሥራ እንዲያስቆሙ የመጨረሻ ትዕዛዝ ነው የተሰጣቸው። በትግራይ ያለው መንግስትን በማፍረስ የፕሪቶሪያ ውል እንዲጣስና ህዝቡ ወደ ጦርነት ለማስገባት ጉባኤ ያደረገው ቡድን ከጥቂት በጥቅም የተሳሰሩ አዛዦች ሴራ እንዳለ ይታወቃል። ሆኖም ይህንን አካሄድ በተለይም ሌተናል ጄኔራል ታደሰ ወረደ የማያስቆሙ ከሆነ ተጠያቂ እንደሚሆኑና መንግስትን በማፍረስ ኃላፊነትም እንደሚወሰድባቸው የተሰጣቸው ደብዳቤ ያትታል። ውድ የሐመር ሚዲያ ቤተሰቦች በአጫጭር መረጃዎቻችን መሃል በስፋት የምንዳስሰውን ጉዳይ አሁን ወደ እናንተ እናደርሳለን። በአማራ ክልል እየተደረገ ባለው ውጊያ ውስጥ አሁንም ድረስ በርካታ የሴራ ትንተናዎች ይሰጣሉ። በተለይም ከሚዋጉት የመከላከያ ሰራዊት ይልቅ የራሳቸውን ጓድ መሬት ላይ በክላሽ ማህበራዊ ሚዲያ ላይ ደግሞ በቃላት መውጋት የቀለላቸው አንዳንድ ፋኖች የሴራው ትብታብ ጠልፎ የጣላቸው ውጭ ሆነው ነገር የሚዶልቱ አፈኞች የሸነገሏቸው እንደሆኑ ብዙዎች ያምናሉ። ከዚህ አይነቱ ሴራ ጀርባ ታዲያ ሰሞኑን ዳውንት ላይ በከባድ ምስጢር የተያዘ ድርድር ስለመደረጉ ተሰምቷል።
እዚህ ድርድር ላይ የተለመደው አይነት የእርስ በርስ መወነጃጀልና ስም መጠፋፋትም ታይቷል። አስገራሚው ነገር እዚህ ድርድር ላይ ጀዋር መሐመድ ጠቅላይ ሚኒስትር የሚሆንበትን መንገድ ለማመቻቸት የሚሰሩ ሰዎች አሉ መባሉ ነው። እነ ብርጋዴር ጄኔራል ተፈራ ማሞንና ዘመነ ካሴን አሳልፎ ለመስጠትም ስምምነት አለ የሚሉት የአማራ ፋኖ የአንድ ኮር አመራር ከዚህ ጋር በተያያዘ ኮሎኔል ፋንታሁን ሞአባ የአማራን ሕዝብ ክዶታል ብለውም ክስ ያቀርባሉ። እዚህ ጋር የኮሎኔሉ ስም መጠራቱ የፈረስ አንገት ላይ እንደታሰረ ገመድ ጎትቶ የሚያመጣው ጉድ አለው። እስክንድር ነጋ የተባለ ጉድ። እንደሚታወቀው ባለፈው ወር ላይ እስክንድር ነጋ ከተለያዩ የዓለም አቀፍ ተቋማት ጋር ውይይት ማድረጉን በገዛ አንደበቱ አረጋግጦ ነበር። አሁን ያ ግንኙነት በሰል ወዳለ ደረጃ ተሸጋግሮ ተፈላጊ ሰዎችን ለመንግስት አሳልፎ መስጠትንና እነ ጀዋር መሐመድን ለስልጣን ማጨትን ካካቶ ብቅ ብሏል። የመንግስት የመጀመሪያ ቅድመ ሁኔታ የተቀመጠው በህግ የሚፈለጉ ጽንፈኞችን አሳልፎ መስጠት። እንግዲህ ተመልከቱ እነማንን ነው የሚሰጡት? እና አለቃ ምሬን፣ ለዘመነ ካሴን፣ እነ ባየ ቀናውን፣ እነ ሀብቴ ወልዴን፣ እነ ጄኔራል ማነው ብርጋዴር ጄኔራል ተፈራ ማሞን፣ ኢንጂነር ደሳለኝ እነዚህን አሳልፈው ሊሰጧቸው ማለት ነው መንግስት ያቀረቡ። የኛዎቹ ደግሞ ምንድነው የመጀመሪያው ዙር በሰላም ማለፉን እና የመጀመሪያ ዙር ድርድር ካደረጉ በኋላ ሁለተኛው ዙር ድርድር በአገር ውስጥ ሳይሆን በአውሮፓና በአሜሪካ ድርድሩ እንዲሆን ነው ጥያቄ ያቀረቡ። በዛ መልኩ ነው ይሄ መረጃ ከደረሰን በኋላ እኛ በትክክል አውቀንበት እኔ የወጣሁት የኔ የሆነ ቀይ መስመር አለ። የኔ የሆነ ቀይ መስመር የአማራን ህዝብ ከተጋረጠበት አደጋ መከላከል ነው እንጂ በድርድር ልገባ አይደለም ወይም ደግሞ እንደ ጃልሰኒ ስልጣን ለመያዝ አይደለም እኔ ምደራደረው። ያ አሳምኖን ወደዚህ መተናል። እናንተም ይሄን አስባችሁ የመጣችሁ ስለሆናችሁ እናመሰግናለን። ግን አሁንም ቢሆን አንድ ሴራ እየተሰራ ነው። ምንድነው? ስልክ እየተደወለ ሆነልኝ ነው ከሀብታሙ አያሌው ጋር ኢንተርቪው ወሰደው። በጆሮዬ ነው የሰማው። ያለው ምንድነው? ኮረታ ከሚባል አልፎ ባለው ቦታ ላይ 4 እና 5 ቁስለኞች በአማራ ፋኖ ወሎ ተረሽነዋል ነው። ሌላ እንደገና መንገድ ላይ የሚመጡት እየተጠበቁ እየተረሸኑ ነው። መሳሪያቸው ተቀምጦ ጸጉራቸው ተላጭቷል አለ። እነዚህ ነገሮች እውነት አንድ ላይ ለትግል አንድ ጠላት እያለን አንድን ጠላት ለመውጋት ይወጣ ሰራዊት መሃል እንደዚህ አይነት የመከፋፈል ሴራ ሲሰራ በጣም ያሳዝናል። አሁንም ይደውላሉ። ያው ዛቻ ማስፈራራት እኔ ላይ ያው ምንም የሚያመጡት ነገር የለም፣ ችግር የለም። ግን ትልቁን ሴራ አውቀን ለዓለም ሚዲያና ለአራቱም ጠቅላይ ግዛት እዝ እየተሰራ ያለውን ድርጊት ስለዋጣን ብቻ ነው። እንግዲህ ኮሎኔል ከኛ በላይ ማንም የሚቀርበው የለም። እዚህ ውስጥ ማንም የሚቀርበው የለም ከኔ በላይ ማለት ነው። እኔ ኮር አመራር ነኝ። ማንም ሰው የሚቀርበው የለም። አንድ ኬንዳ ላይ አብረን ነው የምንተኛው በልተናል። ግን ይሄ ሰውዬ ክህደት በአማራ ህዝብ ላይ ክህደት ነው የፈጸመው። ስክሪን ሲቨራችን ላይ የሱን ፎቶ አድርገናል። ከኔ ጀምሮ ስልኬን አልሰበርኩም፣ እሱን አጥፍቻለሁ። ለምን? እኔ ልጆችና ሀብት ንብረቴን ትቼ የወጣሁለትን ዓላማ መስመር ስለሳተ። ይሄ ደግሞ መስመር ምንድነው? እዚህ ውስጥ እኮ ገና ያላገባ ያልወለደ ስንት ራዕይ ወደፊት የሚጠብቀው ወጣት ከንቱ ሊያደርግ ነው ያሰብ። የሚያሳዝን እሱም የጠቆማቸው ሰዎች አሉ። በሙሉ ግልዛ ናቸው። በእንደዚህ ያሉ ቅጥረኞች ተከቦ ነው ኮሎኔሉ ወደማይሆን ቦታ መጀመሪያ። አሁን ብዙ ሰው ምን ይላል? ለድርድር ከ2 አመት በላይ እነሱ ጠይቀውታል። እኔ እንኳን ከመጣሁ በኋላ ማለት ነው ይሄ ኮሎኔል መጎሳ አለ ከኮሎኔል ፈንታው ጋር ሆነው እስከ እዜት ደንጎላ ያልተጠየቀ የለም። ሽማግሌዎች መጥተው እዚህ እዜት ላይ ደንጎላ ላይ
ሁሉም ላይ ነበር ወይም ቢያይ ወይ ሻይ እንዲሁ የአማራን ትግል እየጎተተ ውሸት እኮ ሁሉ ጊዜም ረጅም ሰዓት አይሄድም ይገለጣል ያው ተገለጠ አያችሁ ይሄው ነው አመሰግናለሁ በዚህ የፋኖ አመራር የተባለ ግለሰብ ንግግር ላይ ስሙ የተነሳው ጀዋር መሐመድ ከወራት በፊት በደረጃ ኃይሌ በነገራችን ላይ የተሰኘ ዝግጅት ላይ እስኪቀርብ ድረስ ዝምታውን መርጦ መሰወሩን አስበልጦ ነበር የከረመው ታዲያ አሁን ከቅርብ ጊዜያት ወዲህ ጀዋር መሐመድ ወደ ለመደውና ብዙ ሰው ወደሚያውቀው አይነት ጨዋታ እየተመለሰ ነው ከሰሞኑ በተስተዋሉ መንግስታዊ ጉዳዮች ዙሪያ የተቸት በትሩን ማንሳቱን ነው ለዚህ አብነታችን ጀዋር በኢደር ያቆየውን ብዕሩን መዞ የመንግስትን ጉድለቶች መዘክዘክ ከጀመረም ሰነባብቷል በቅርቡ እንኳን የኢትዮጵያ ውጭ ጉዳይ ሚኒስትር የአሜሪካ አምባሳደርን የሰላም ጥሪ ማውገዙ አሳዛኝ ነው ሲል ነበር የተቃወመው ጀዋር መሐመድ በይፋዊ ፌስቡክ ገጹ ላይ አምባሳደሩ የሰጡትን መግለጫ የኢትዮጵያ መንግስት ይቀበላል ተብሎ የሚጠበቅ ባይሆንም አምባሳደሩ በተለመደ ዲፕሎማሲያዊ ንግግር ሳይሸፋፈን ይልቁንም የሀገር እውነተኛ ወዳጅ ማድረግ እንዳለበት ሁሉ በግልጽና በፍትሃዊነት ሁሉም ተፋላሚ ወገኖች የፖለቲካ ግጭቶችን በትጥቅ ኃይል ለመፍታት የሚያደርጓቸውን አውዳሚና የተሳሳተ ሙከራ እንዲተዉ ጠቅሶ የውጭ ጉዳይ ሚኒስቴር ግን ይህን ሐሳብ ማጣጣሉን አሳዛኝ እንደሆነበት ነበር የተናገረው ይህችን የቀድሞ ልብስ ይሻለኛል የምትል ዜማውን ጀዋር ገና ማንጎራጎር በጀመረ ሰሞን ነው እንግዲህ ያሁኑ አመጣጡ ላይ መላምቶች መሰንዘር ጀምረው የነበሩት የጠፋበትንና አንደበቱን ለጉሞ የቆየበትን ጊዜ ከመንግስት ጋር እንደማበር ቆጥረውበት ለነበሩ ሰዎች ምላሽ በሚመስል መልኩ አሁን ላይ የመንግስት ቀጥተኛ ተቋሚ ሆኖም እየተንቀሳቀሰ ነው እናም የጀዋር ጉዳይ የአማራ ፋኖ ጥቃት ውስጥ ገብቶ ሌላኛው የውዝግብ መነሻም ሆኖ ቀድሞ የተንቦገቦገውን የፋኖ እሳት የሚያባብስ ነዳጅም ሆኖ ተከስቷል ከውጭ ምንጭ ወዳገኘነው መረጃ ስናልፍ ደግሞ ሰሞነኛው የትራምፕና ዜሌንስኪ ፍጥጫ ዛሬም ድረስ አልበረደም ከዩክሬን ይልቅ ሩሲያ ለሰላም የተከፈተ በር አላት እያሉ ነው ፕሬዝዳንት ዶናልድ ትራምፕ አሜሪካ ከሩሲያ ጋር የምታደርገው ግንኙነት በጥሩ ሁኔታ እየሄደ ነው ያሉት ፕሬዝዳንቱ ከዩክሬን ይልቅ ከሩሲያ ጋር ከስምምነት ላይ መድረስ ቀላል ሳይሆን አይቀርም በማለትም ለጋዜጠኞች ተናግረዋል ነገር ግን ትራምፕ ይህንን ከማለታቸው ከሰዓታት ቀደም ብለው ከዩክሬን ጋር የተኩስ አቁም ስምምነት እንዲደረስ በሩሲያ ላይ መጠነ ሰፊ ማዕቀቦችና የታሪፍ ግዴታዎችን ለመጣል እያሰቡ መሆናቸውን ተናግረው ነበር ፕሬዝዳንት ትራምፕ የሩሲያው መሪ ፑቲን ጦርነቱን እንዲያበቃ ፍላጎት ያላቸው ሲሆን በዩክሬን በኩል ተመሳሳይ ፍላጎት አለ ብለው ለመናገር እንደማይችሉ ገልጸዋል ለዩክሬን የሚሰጠው ድጋፍ ለምን እንዲቋረጥ እንዳደረጉ ተጠይቀው ፕሬዝዳንት ትራምፕ በሰጡት ምላሽ ዩክሬናውያን ከስምምነት ለመድረስ ፍላጎት እንዳላቸው ማወቅ ፈልጋለሁ ነገር ግን ይህ ፍላጎት እንዳለ የማውቀው ነገር የለም ብለዋል አሜሪካ ከዩክሬን ውድ ማዕድናት ከፍተኛውን ድርሻ ለማግኘት የሚያስችላትን ስምምነት ፕሬዝዳንት ቮሎዲሚር ዜሌንስኪ እንዲፈርሙና ከሩሲያ ጋር በፍጥነት የተኩስ አቁም ስምምነት ላይ እንዲደርሱም ትፈልጋለች ነገር ግን የዩክሬኑ ፕሬዝዳንት አስተማማኝ የደህንነት ዋስትና ለሀገራቸው እንዲሰጥ ከስምምነት ውስጥ እንዲካተት ይፈልጋሉ ትራምፕ በበኩላቸው ዋስትናውን መስጠት ቀላል ነገር መሆኑንና ከስምምነቱ በኋላ ለውይይት የሚቀርብ መሆኑንም አመልክተዋል ይህ በእንዲህ እንዳለ አሜሪካ ለዩክሬን የምትሰጠውን ወታደራዊና የመረጃ ድጋፍ ማቋረጧን ተከትሎ አሁን ደግሞ ማክሳር ከሚባለው የህዋ ቴክኖሎጂ ተቋም የሚቀርቡላትን ከፍተኛ ጥራት ያላቸው የሳተላይት ምስሎችን እንዳታገኝ መደረጉም ተረጋግጧል የሳተላይት ምስሎች በጦርነት ወቅት የተቀናቃኝ ወገን መረጃን በቀላሉ ለማግኘት የጦር ኃይሎች የሚጠቀሙበት የመረጃ ምንጮች ሲሆኑ የአሜሪካ ተቋም የሆነው ማክሳር የተለያዩ ምስሎችን ለመንግስታትና ለተቋማት የሚያቀርብ ነው በሚቀጥለው ሳምንት የአሜሪካ ከፍተኛ ባለስልጣናት ከዩክሬን ልኡካን ጋር ለመወያየት ሳውዲ አረቢያ ውስጥ የሚገናኛሉ ተብሎ ይጠበቃል የዩክሬኑ ፕሬዝዳንት ዜሌንስኪ በዚህ ንግግር ውጤት ይገኛል ብለው ተስፋ እንዳላቸው አመልክተው አገራቸው በፍጥነት ሰላም እንዲወርድ ዝግጁ መሆኗንና ለዚህ መሳካት ለተጨባጭ እርምጃዎች የሚያግዙ ሐሳቦችን ማቅረባቸውንም ገልጸዋል በዚህ ሳምንት ውስጥ በሩሲያ ከባድ ጥቃት የተከፈተባቸው ዜሌንስኪ በየዕለቱ አዳዲስ ጥቃቶችና ሁኔታዎችን እየፈጠረች ያለችው ሩሲያ ለሰላም ዝግጁ መሆኗን ማሳየት ይጠበቅባታል ብለዋል ባለፈው ሳምንት ዋሽንግተን ውስጥ ከፕሬዝዳንት ትራምፕና ከምክትላቸው ጋር በህዝብ ፊት እሰጥ አገባ ውስጥ ገብቶ የነበሩት ፕሬዝዳንት ዜሌንስኪ ከአሜሪካ ጋር ያላቸው ጠንካራ ግንኙነትን ለመቀጠል ፍላጎት እንዳላቸው ገልጸዋል የአሜሪካ ልዩ መልእክተኛ ስቲቭ ዎክስ ሐሙስ ዕለት እንዳስታወቁት ትራምፕ ከዜሌንስኪ የተጻፈ የይቅርታና የምስጋና ደብዳቤ ደርሷቸዋል በሌላ በኩል ደግሞ ለዩክሬን ወታደራዊ ድጋፍ ለመስጠት በአውሮፓ መሪዎች አማካኝነት የተዋቀረውን
የፈቃደኞች ስብስብን 20 የሚሆኑ አገራት መቀላቀላቸውን የዩናይትድ ኪንግደም ባለስልጣናት አስታውቀዋል። ዩክሬን ውስጥ የሚካሄደው ጦርነት አሁንም እንደቀጠለ ሲሆን የዩክሬን ባለስልጣናት እንዳሉት አርብ ዕለት በዶኔትስ አካባቢ 5 ሰዎች በሩሲያ ወታደሮች ተገድለዋል።